ሰላም የንቁ ቤተሰቦቻችን የዕለተ ሰኞ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እንያድናት ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ የሰላም የፍቅር ተምሳሌት በነበሩት ተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ህልፈት የተሰማቸውን ጥልቅ ሐዘን ገለጹ። እንደሚከተለው ይቀርባል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በክብር ዶክተር ተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ህልፈተ ሕይወት የተሰማቸውን የሐዘን መግለጫ አስተላልፈዋል። እግዚአብሔር በየዘመኑ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም። ለዚህ ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁ ወዳጅ የትውልድ አባት የሆኑት የክብር ዶክተር ቀዳማዊ ሙፍቲ ሐጂ ሙህር እንድሪስ ነበሩ። የኢትዮጵያ በጣት ከሚቆጠሩ አረጋውያን አፍ ማርከውን መካሪዎች መካከል አንዱ የሆኑትን ለመወደድ የታደሉ የዘመናችን ዛሬ ያተናል። ይህንንም የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑ በላይ እድሜን ከጥበብ ጋር ያዋሃዱ በሁለት ዘመን አይገኙም። ሀዘናችን ጥልቅ ነው ሲሉም ተናግረዋል። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮች ለመላ የኢትዮጵያ ህዝብ በሙሉ መጽናናት እንመኛለን ብለዋል። አያይዘውም ብፁዕ አቡነ ሳይሮስ በተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ህልፈተ ሕይወት የተሰማቸውን ጥልቅ ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንገልጻለን ብለዋል። የተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ዜና እረፍት የሰማነው በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሐጂ ሙህር እንድሪስ የሰላም የፍቅርና የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው መሆናቸውን የፍቅር ሰው በመሆናቸው በሁሉም ኢትዮጵያዊ ዘንድ የተወደዱና የተከበሩ የነበሩ ተቀዳሚ ሙፍቲ ሐጂ ሙህር እንድሪስ በመላው ኢትዮጵያ ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ ይኖራሉ። በእኒህ የኢትዮጵያውያን ሁሉ አባት በነበሩ በተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ህልፈት የተሰማንን ጥልቅ ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እየገለጽን ለቤተሰቦቻቸው ለዘመዶቻቸውና ለመላው ኢትዮጵያውያን በሙሉ መጽናናትን እንመኛለን ብለዋል። አያይዘውም ጠቅላይ ሚኒስትር አብይ አህመድ ዶክተር በተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር በቀድሞው የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ሙህር እንድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መግለጫ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ሙህር እንድሪስ በማረፋቸው ሐዘን ተሰምቶኛል ብለዋል። ሐጂ ሙህር በአመራር ዘመናቸው የተለያዩ ወገኖቻቸውን ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖር ያደረጉ አስተዋጽኦ ሁሌም እናስታውሳለን ሲሉ ገልጸዋል። ጠቅላይ ሚኒስትሩ ለሐጂ ሙህር እንድሪስ ቤተሰቦቻቸውና ለመላው ኢትዮጵያ ሙስሊሞች መጽናናትን ተመኝተዋል። ሚዲያችንም ንቁ ሚዲያ በአባታችን ሞት የተሰማውን ጥልቅ ሐዘንም ገልጿል። የብፁዕ ወቅዱስ አቡነ መርቆሬዎስ ሐውልት ምርቃት በትናንትናው ዕለት ተከናወነ። ተጨማሪ አለ። የብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ መታሰቢያ ሐውልት ምርቃትና የቅዱሳን ፓትርያርኮች የሊቃነ ጳጳሳት መታሰቢያ የጸሎት መርሃ ግብር በትናንትናው ዕለት ተካሂዷል። በመርሃ ግብሩ ጸሎተ ወንጌል በማህደረ ስብሐት ቅድስት ልደታ ማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ካህናት መሪነት የተደረገ ሲሆን ቃለ እግዚአብሔር በማህደረ ስብሐት ቅድስት ልደታ ማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ካህናት መሪነት በብሔረ ጽዬ ቅድስት ማርያም ቤተክርስቲያን ሊቃውንትና በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ሊቃውንት ግራና ቀኝ አንሽነትም ቀርቧል። በየዓመቱ በሕይወተ ሥጋ የሌሉ በተለያዩ ዓመታት ያረፉ የቅዱሳን ፓትርያርኮችና አበው ብፁዓን ሊቀ ጳጳሳት መታሰቢያም ይደረጋል። ዛሬም የመታሰቢያ ጸሎትና የብፁዕ ቅዱስ አቡነ መርቆሬዎስ ሐውልት ምርቃት እየተከናወነ ይገኛል። ብፁዕ ቅዱስ አቡነ መርቆሬዎስ ቤተክርስቲያናቸውን ከዲቁና እስከ ፕትርክና በሀገር ውስጥና ከሀገር ውጭም አገልግለዋል። ቅዱስነታቸው የካቲት 25 ቀን 2014 ዓ.ም ከዚህ ዓለም ድካም ማረፋቸውም ይታወሳል። በመርሃ ግብሩ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቀ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት ከፍተኛ የስራ ኃላፊዎች፣ የአድባራትና ገዳማትም ተገኝተውበታል። ቅድስት ቤተክርስቲያን ለድሬዳዋ ከተማ አስተዳደር የእውቅና ሽልማት
አበረከተች። ተጨማሪ ያለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ለድሬዳዋ አስተዳደር ከንቲባ ለከድር ጁሃር የእውቅና ሽልማትም አበርክታለች። ሽልማቱ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ለከንቲባው ተወካይ ለአቶ ገበያው ጥላሁን የድሬዳዋ አስተዳደር ከንቲባ ጽሕፈት ቤትና የካቢኔ ጉዳዮች ኃላፊም አስረክበዋል። ከንቲባ ከድር ጁሃር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ኢትዮጵያ ለምታከናውነው ሐዋርያዊ አገልግሎት ያለ አድሎ በፍትሃዊ መንግስታዊ ኃላፊነታቸውን በመወጣት ላበረከቱት አስተዋጽኦ ሽልማቱ እንደተበረከተላቸውም ተገልጿል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት በ44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ከምድቡ ከአንደኛ እስከ 3ኛ ደረጃ ለወጡ ሀገረ ስብከት ሽልማት አበረከተ። እንደሚከተለው ይቀርባል። ከጥቅምት 4 እስከ ጥቅምት 8 2018 ዓ.ም ድረስ ይካሄድ የሰነበተው አጠቃላይ የሰበካ መንፈሳዊ ጉባኤ መጠናቀቁን ተከትሎ ተመሳሳይ አቅም ያላቸው ሀገረ ስብከት በ11 ምድብ ተከፍለው እንዲወዳደሩ የተደረጉት ሀገረ ስብከት ውድድሩ በሽልማት ኮሚቴው የመወዳደሪያ መስፈርት መሰረት ተከትለው ከአንደኛ እስከ 3ኛ የወጡ ሀገረ ስብከት እንዲሸለሙም ተደርጓል። በዚህ መሰረት አንደኛ ምድብ ደቡብ ጎንደር ሀገረ ስብከት 81 ነጥብ፣ ባህር ዳር ሀገረ ስብከት 71 ነጥብ፣ ሲዳማ ሀገረ ስብከት 69 ነጥብ ሆነው ተሸላሚም ሆነዋል። ከምድብ 2 ወላይታ ሀገረ ስብከት 70 ነጥብ፣ ማዕከላዊ ጎንደር ሀገረ ስብከት 68 ነጥብ፣ ድሬዳዋ ሀገረ ስብከት 65 ነጥብ ተሸላሚም ሆነዋል። በሶስተኛ ምድብ ጋሞና አካባቢው ሀገረ ስብከት 89 ነጥብ፣ አርሲ ሀገረ ስብከት 87 ነጥብ፣ ጅማ ሀገረ ስብከትና ምዕራብ አርሲ ሻሸመኔ 67 ነጥብ እኩል በማምጣት ተሸላሚ ሆነዋል። ከምድብ 4 ሰቲት ሁመራ ሀገረ ስብከት 78 ነጥብ፣ ምዕራብ ሐረርጌ ሀገረ ስብከት 76 ነጥብ፣ ደቡብ ወሎ ሀገረ ስብከት 61 ነጥብ ተሸላሚም ሆነዋል። ከምድብ 5 ሾካ ቤንቾ ሾካና ምዕራብ ኦሞ ሀገረ ስብከት 82 ነጥብ፣ ሰሜን ሸዋ ሰላሌ ሀገረ ስብከት 81 ነጥብ፣ ዋግምራ ሀገረ ስብከት 79 ነጥብ ተሸላሚ ሆነዋል። ከምድብ 6 ጌዲዮ ኮሬና ጉርጅ ሀገረ ስብከት 78 ነጥብ፣ ከፋ ሀገረ ስብከት 77 ነጥብ፣ ኤሉ ባውር ሀገረ ስብከት 71 ነጥብ ተሸላሚም ሆነዋል። ከምድብ 7 ጉራጌ ሀገረ ስብከት 89 ነጥብ፣ ሶማሌ ሀገረ ስብከት 86 ነጥብ፣ ደቡብ ኦሞ ሀገረ ስብከት 70 ነጥብ ተሸላሚ ሆነዋል። ቡድን 8 ሀዲያና ስልጤ ሀገረ ስብከት 83 ነጥብ፣ አሶሳ ሀገረ ስብከት 74 ነጥብ፣ ደቡብ ምዕራብ ሸዋ ሀገረ ስብከት 70 ነጥብ ተሸላሚም ሆነዋል። ቡድን 9 ቡኖ በደሌ ሀገረ ስብከት 71 ነጥብ፣ አምባታ ጠምባሮ ሀላባ ሀገረ ስብከት 65 ነጥብ፣ ጋምቤላ ሀገረ ስብከት 64 ነጥብ ተሸላሚም ሆነዋል። ቡድን 10 መተከል ሀገረ ስብከት 72 ነጥብ፣ ጎፋና ባስኬቶ ሀገረ ስብከት 70 ነጥብ፣ ራያ ሀገረ ስብከት 68 ነጥብ ሆነው ተሸላሚም ሆነዋል። የውጭ ሀገረ ስብከትን በተመለከተ ደግሞ ምድብ 1 ዋሽንግተን ኦሪንግስታልና አካባቢው ሀገረ ስብከት፣ ሰሜን ካሊፎርኒያና አካባቢው ሀገረ ስብከት፣ ዋሽንግተን ዲሲና አካባቢው ሀገረ ስብከት፣ ምድብ 2 ቴክሳስና አካባቢው ሀገረ ስብከት፣ ደቡብ ካሊፎርኒያና አካባቢው ሀገረ ስብከት፣ ሚኒሶታና አካባቢው ሀገረ ስብከት፣ ምድብ 3 ጆርጂያን እና አካባቢው ሀገረ ስብከት፣ ኮሎራዶ ሀገረ ስብከት፣ እንግሊዝና አካባቢው ሀገረ ስብከት፣ ምድብ 4 ምዕራብ ካናዳና አካባቢው ሀገረ ስብከት፣ ምስራቅ ካናዳ ሀገረ ስብከት፣ የካሪቢያን ደሴቶች ሀገረ ስብከት፣ ምድብ 5 ሳውዲ ኖርዲክ ሀገረ ስብከት፣ ምስራቅ አውስትራሊያ ሀገረ ስብከት፣ ጀርመንና አካባቢው ሀገረ ስብከት፣ ካናዳ ኤድመን ሀገረ ስብከት፣ ምድብ 6 መካከለኛው ምስራቅ የተባበሩት አረብ ኤምሬት ሀገረ ስብከት፣ ጣሊያንና አካባቢው ሀገረ ስብከት፣ የሩቅ ምስራቅና አካባቢው ሀገረ ስብከት፣ ምድብ 8 ደቡብና ምዕራብ አፍሪካ ሀገረ ስብከት፣ በምስራቅ አፍሪካ የኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳና ጅቡቲ ሀገረ ስብከት፣ ሰሜን አፍሪካና አካባቢው እውቅናን ተሰጥቷቸዋል። ከፍተኛ ልዩ ተሸላሚ በመሆን አንደኛ የሸገር ከተማ ሀገረ ስብከት፣ ሁለተኛ ሰሜን ሸዋ ሀገረ ስብከት፣ ሶስተኛ ምስራቅ ሸዋ ሀገረ ስብከት በልዩ መስፈት የተሸለሙ ሲሆን እጅግ ከፍተኛ ተሸላሚ በመሆን ደግሞ የአዲስ አበባ ሀገረ ስብከትም ተሸልሟል። ተሸላሚ ሀገረ ስብከቱ የተዘጋጀላቸው ሽልማት ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት እጅም ተቀብለዋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ የጉባኤው መጠናቀቅ በማስመልከት ባስተላለፉት አባታዊ መልእክት በርካቶች ሀገረ ስብከትን በከፍተኛ ችግር ውስጥ በመሆን ላስመዘገባችሁ የሥራ እድገት እያመሰገንን ወደፊት የበለጠ ውጤት እንድታስመዘግቡ አደራ ለማለት እንወዳለንም ብለዋል። ብፁዕነታቸው አክለው ልማትን በተመለከተ በአጥቢያና በሀገረ ስብከት ደረጃ የተደረገ ያለው ጥረት በእጅጉ ተስፋ ሰጭ ስለሆነ በተለይ ምግባረ ሰናይ የሆኑ ስራዎች ላይ ትኩረት ተሰጥቶ እንዲሰራ አደራ ብለዋል። በብዙ ወጀቦች ውስጥ ለቤተ ክርስቲያን የሚጠቅምና የሚበጅ ስራ እንሰራለን። ሙሉ ኃይላችን ለወንጌልና ለበጎ አድራጎት ስራ ቅድሚያ በመስጠት እንሰራለን። ባልባልታ በትችት ጊዜያችን
ለመግደል ወርደን ከነሱ ጋር ሰጣ ገባ ለሚፈልጉ ድሉን በመፈለግ ለቤተክርስቲያናችን እድገት ልዕልና በቆራጥነት እንሰራለን ብለዋል። በመጨረሻም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳንና ቃለ ቡራኬ ተሰጥቶ የመርሃ ግብሩ ፍጻሜም ሆኗል። ጥቅምት 10 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን